መጣችሁልኝ። ዛሬም እንግዲህ የተለመደውን ተከታታይ ድራማ ይዤላችሁ ወደ እናንተ መጥቻለሁ። ባለፈው ሳምንት ክፍል 11ን ይዤላችሁ ነበር። ዛሬ ደግሞ ክፍል 12ን እንደተለመደው ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ትቆዩ ዘንድ በአክብሮት ጠይቃችኋለሁ። ባርኩና ማህደር አልጋ ላይ ቁጭ ብለው እያወሩ ነው። ማህደርዬ እንዴት ነሽ ብሎ ወደሷ ይጠጋታል። ወዬ ትለዋለች። ምን ሆነሽ ነው የደበረሽ? ከዚህ በኋላ የብቸኝነት ስሜት እንዳይሰማሽ እኔ ያለሁልሽ ይላታል። እሷም በህይወትህ እኔ ካንተ ጋር መሆኔ በጣም ደስተኛ ነኝ፣ ግን በህይወትህ ጣልቃ እንደገባሁ አይነት ስሜት ይሰማኛል ትለዋለች። በህይወቴ ምንም አይነት ጣልቃ አትገቢም፣ ከዚህ በኋላ ወደፊትም ከህይወቴ ውስጥ ነበርሽ፣ አሁንም በህይወቴ ትኖሪያለሽ ይላታል። ብዙ ነገርም እያወሩ ነበረ። ሀና ግን ምንህ ናት ብላ ትጠይቀዋለች። ሀና ከአረብ ሀገር ስትመጣ ወይም ከውጭ ሀገር እንደመጣች እኔ ነኝ የተቀበልኋት፣ የልጅነት ጓደኛዬ ናት፣ አብረን ነው የተማርነን፣ ሌላ ምንም አይነት ግንኙነት የለንም እያለ እየነገራትም ነበር። እሷ ግን ነገሩ ሁሉ እንደዚህ አይመስለኝም፣ የተለየ ግንኙነት ያላችሁ አይነት ስሜት ይሰማኛል፣ ሁኔታዋ ምንም አላማረኝም ትለዋለች። እንግዲህ ሁሉም ነገር ይስተካከላል፣ በሂደት ማወቅ ያለብሽን ነገር አሳውቅሻለሁ ይላታል። እሷም እጠብቃለሁ ብላ ተያይዘው ወደ ሳሎን ሂደው ነበረ። ሀና ከመኝታ ቤቷ ሆና ለጓደኛዋ ሁሉንም ነገር እየነገረቻት ነው። ባሩክን በእጅ አስገባዋለሁ፣ ባለፈው ቪዲዮ ስለያስኩበት አብሮኝ ተኝቶ ያለውን ቪዲዮ ለሚስቱን እሰጥለታለሁ፣ ስለዚህ የልጅነት ጓደኛዬን ለማህደር አልሰጥም እያለች ለጓደኛዋ ትዶልታለች። ጓደኛዋ ደግሞ ስራ ጀምሪ፣ አሁን ከውጭ ሀገር እንደመጣች ስራ ጀምሪና አዳዲስ ሰዎችን ታፈሪያለሽ፣ ከሱ ጋር ጊዜሽን አታጥፊ ብትላትም በፍጹም ልሰማት አልቻለችም። ገንዘቤንም ጊዜዬንም ያቃጠልሁበት ፍቅሬንማ ለማህደር አርፍ ያልሰጣትም እያለች ዱብንቅ እያለች ነው። ጓደኛዋ ተረጋጊ፣ አርፈሽ ተቀመጭ ብትላትም አንቺን አልሰማሽም፣ አንቺ እኔ በራሴ መንገድ በመሄደው አጣራለሁ፣ ያስሁትንም ይዛለሁ፣ ምንም ነገር አትበይኝ እያለች እየተከራከረቻትም ያዙ ይልቀቁኝ እያለችም ትገኛለች። ጀሪ የባሩክ እህት ናት። ጀሪ ወደ ሀና ቤት አምርታ ነበር። መኝታ ቤቷም ገብታ ገንዘቤን እስከዛሬ ድረስ ወንድሜ ጋር ያገናኘሁበትን ገንዘብ ስጪ ትላታለች። ሀናም ደግሞ ወንድምሽን እኮ አላገኘሁትም፣ በፍጹም ገንዘብ አልሰጥሽም፣ ስባሪ ሳንቲም አልሰጥሽም እያለች ትከራከራትም ነበር። እንግዲህ ጀሪም ገንዘቤን ካልሰጠሽኝ እያለች አይኗን እያፈጠጠች ነው። ማህደርን እንዳሳገትሻት እናገርብሻለሁ ለባሩክ ትላታለች። የማህደር መታገት እጅሽ ያለበት አንቺ ነሽ እኔ አይደለሁም እያለች ትከራከራትም ነበር። ሀናም ጉሮሮዋን በማነቅ ዝባሬ ሳንቲም አልሰጥሽም እያለች ትከራከራት ነበር። በሌላ በኩል ባሩክ የድሮ ጓደኛውን አግኝቶት ነበረ። ሳሎን ላይ ቁጭ ብለው ከባሩክ ጋር ጓደኛውን እያወራው ነበር። እንዴት ነው ከማህደር ጋር የተገናኛችሁ? ውስጥ ላስ ሄደችው እንዴት ነው እያለች ጠይቀው ነበር። ማህደርና እኔ በጣም ሰው የሚቀናብን ፍቅረኛሞች ነበርነን። የሆነ ጊዜ ግን ልንመረቅ አካባቢ ጥላይ ጠፋች እያለ ይነግረዋል ጓደኛው። ከዛስ እያለ እየሰማው ነበር። ሁሉም ሰው በእኛ ነበር የሚቀነው። በምንም በማላውቅበት ደረጃ እሷ ጥላኝ ልጠፋ ቻለች። እኔም ግራ ገባኝ። እንዴት ጠፋች እንዴት ሄደች ብዬ ልመረቅም አልቻልሁም፣ ትምህርቴንም መከታተል አልቻልሁም፣ ትምህርቱም ተቋረጠ። ብቻ አስቀያሚ ህይወት ውስጥ ነበርሁኝ እያለ ሁሉንም ነገር ዘርዝሮ ይነግረዋል። በልስኪ ሁሉንም ጨርስልኝ ሲለውም ሌላ ጊዜ እጨርስልሃለሁ፣ አሁን ወደዛ ውስጥ ከገባሁ ጥሩ ስሜት አይሰማኝም እያለ እያወራው ነበረ። ጥሩ ግን ባሩክና ማህደር ሳሎን ላይ ቁጭ ብለው እያወሩ ነበረ። በጣም እየተሳሳቁና የድሮውን ነገር እያስታወሱ በጣም ፍቅር ውስጥ ነበሩ። ደስ የሚል የሆነ የሚያስታውሳቸውን ነገር አግኝተው እየተመሰጡም ነበረ። ሀናም መጣች። በድንገት መጣችና እች ልጅ ምን ታረጋለች ከዚህ ጋር ትለዋለች። ባሩክም አፈፋ አድርጎ አንቺ ምን አገባሽ እንዴት መጣሽ እያለም ሲጠይቃት ነበረ። እች ልጅ አንቺ አሁን ልትወጪልን ትችያለሽ፣ ብቻችንን ተይም ብላ ማህደርም ወደ መኝታ ቤት አምርታ ነበረ። ሀናም እንግዲህ ቪዲዮ ከኔ ጋር ስላለ ከዚች ጋር ያለህን ግንኙነት ካላቆም ቪዲዮውን ለሷ ነው ማሳይልህ እያለች ታንገራግረዋለች። እሱም የፈለግሽውን አምጪ እንጂ እሷና እኔ ማህደር ከባሩክ መኝታ ቤት ተኝታ ነበርና ሀና መጣች። ሀና ተመጣች በኋላ ከዚህ መኝታ ቤት እንዴት ልተኝ ቻልሽ ትላታለች። ማህደርም ባሩክ ተኝ ስላለኝ ተኛ ሆይ ትላታለች። ከዚህ በኋላ አተኝም፣ እዚህ በኋላ የዚህ ቤት ሰራተኛ ነሽ እንጂ የቤት እመቤት አይደለሽም ትላታለች። እንግዲህ ማህደርም እንዴት እዚህ ቤት ሰራተኛ ነሽ ትይኛለሽ ብላ ያዙኝ ልቀቁኝ ስትል ነበረ። ሀናም ከብዙ ጭቅጭቅ በኋላ ቤቱን ለቃ ሄደች። ከሄደች በኋላም ጀሪ ወንዶችን ይዛ ስጠብቃት ነበረ። እንግዲህ ማንጅራት መጂዎችን ሰብስባ ብሬን ካልሰጠሽኝ ማንጅራትሽን ነው ማስመታሽ እያለች ጨቀጭቃትም ነበር። መንገድ ላይ ወንዶች ይዘዋትም ያዙኝ ልቀቁኝ፣ ገንዘቤን ካልሰጠሽኝ አስደበድብሻለሁ እያለች አንገራገረቻት። ልቀቁኝ፣ ስባሪ ሳንቲም አልሰጣትም። ባሩክ ከዩኒቨርሲቲ ጓደኛው ጋር እያወራ ነበረ። ማህደርም አለች አብራ። ሶስቱ ያወሩ ያለ ሀና ትመጣለች።
ሀና መጣ እች ልጅ እዚህ ቤት ምን ታረጋለች ትለዋለች። እሱም ምን አገባሽ ይህ እኮ የኔ ቤት ነው አሁን ትወጭልኛለሽ እያለም ሲያንገራግራትም ነበር። እሷም ማህደርን እየነካካች አንቺ ከዚህ ቤት እንድትወጭ ፈልጋለሁ ባሩክ የኔ ብቻ ነው ትላታለች። እንግዲህ አንቺ አይመለከትሽም አትለፍልፊ ምትወጭ ከሆነ ውጭልኝ ተብላ የተናደደችው ሀና ማህደርን በጥፌ መታቻት። ባሩክም አዙሮ ሀናን በጥፌ መቷት ነበረ። በዚህ መሃል ነበረ ጀሪ እየተንዘረዘረች መጣ። እናንተ ይቅርታ አርጉልኝ፣ ወንድሜ ይቅርታ አርግልኝ፣ አንቺም ይቅርታ አርግልኝ እያለች ባልና ሚስቱን እየጠየቀቻቸው ነበረ። አንቺ ዛሬ ምን ሆነሽ ነው ይቅርታ የምትጠይቅ እያለች ሀና ተናደደች። ሀና ይቅርታ ስለጠየቀች በጣም አንሰርስሯታል። በጣም ጠላት እንደሆኑና አስቀያሚ ህይወት ውስጥ እንደነበሩ የምታውቀው ሀና ዛሬ ላይ ተሽመድምዳ ይቅርታ አርግልኝ ወንድሜ ማለቷ አስገርሟታል። መኝታ ቤት ውጭልኝ ብሎ ካስወጣት በኋላ መኝታ ቤት ሄዳ ጉሮሮዋን እያነቀቻት ነበር ጀሪን ሀና። ሁለቱም ተናንቀው ነበር ያለገ ባሩክና ሀና ካፌ ተገናኝተው ነበረ። ባሩክ ለኔ ብቻ ነህ ጊዜህን አታቃጥል፣ ቪዲዮ ከኔ ጋር ስላለ በእጄ ትገባለህ፣ ያለዛ የማህደር ስልኳ ስላለኝ ቪዲዮውን አሳልፌ እሰጥልሃለሁ እያለች ታንገራግረዋለች። በማይሆን ነገር ጊዜሽን አታባክኝ፣ እኔ ላንቺ ምንም አይነት ስሜት የለኝም ይላታል። አይ ሳትወድ በግድህ ለኔ ትሆናለህ፣ እኔ ላንተ ብዬ የልጅነት ጓደኛዬ ነህ ስመጣ ገባሃለሁ ብዬ ብዙ ዋጋ ከፍያለሁ፣ ገንዘቤንም ጊዜዬንም እድሜዬንም አቃጥያለሁ፣ በፍጹም አልተውህም፣ አንተ የኔ ብቻ ነህ እያለች ታንገራግረዋለች። ተይኝ ከህይወቴ ውጭልኝ፣ ለአንድ ቪዲዮ ብለሽ ወደ እኔ ጋር ህይወት እቀጥላለሁ ብለሽ ተሆነ ተሳስተሻል፣ የፈለገሽን ማምጣት ትችያለሽ፣ አሁን ፓስፖርቱን ንገርኝና ስልክ ቁጥሩን ስጭኝ ቪዲዮውን አጠፋዋለሁ ብሎ ስልኳንም ተቀብሏት ነበር። አንተ እኔ ቪዲዮውን ከአንድ ቦታ ማስቀምጥ ነፈዝ መስልሃለሁ ወይ ብላ ስልኩንም ቀምተው ነበረ። እሱም ተናዷል። እንግዲህ የምታደርጊውን አብረን እናያለን እያለ ድራማው ከዚህ ጋር ተጠናቀቀ። ክፍል 13 ምን ይሆን የሚለውን በቀጣይ ሳምንት ይዤላችሁ እመጣለሁ። እስከዛው ግን ሰናይ ጊዜን ተመኘውላችሁ።